ሰላም እንደምን አላችሁ የገጻችን ታዳሚዎች። ዛሬ ሁለት የክረምት መጽሐፍ ጋብዛችኋለሁ። እነዚህ መጽሐፍቶች እጅግ በጣም ብዙ ቁም ነገሮች የምታገኙባቸው ናቸው። እንግዲህ የመጀመሪያው መጽሐፍ የሚሆነው ትንሿ ቤተክርስቲያን ኦርቶዶክስ የጋብቻ ቤተሰብና የህፃናት አስተዳደግን የያዘ መጽሐፍ ነው። በገብረ እግዚአብሔር ኪድ የተዘጋጀ መጽሐፍ ነው። እኔ በገዛሁበት ሰዓት በተለያዩ ጊዜዎች ማሻሻያዎች ተደርገው ሊሆን ይችላል፣ ግን የገጽ ብዛቱ የሚያሳየው 567 ነው። በዚህ መጽሐፍ ላይ እጅግ በጣም ብዙ ቁም ነገር ነው የምታገኙበት። በተለይ ደግሞ እንግዲህ ገብረ እግዚአብሔር ኪድ እንደምታውቁት አብዛኛው ሰዓት ላይ የቅዱስ ዮሐንስ አፈወርቅን መጽሐፍ በመተርጎም የምናውቀው ወንድማችን ነው። ይሄ 5ኛ እትም ላይ ነው የገዛሁት። እጅግ በጣም ብዙ ቁም ነገሮች ነው የምታገኙበት። እጅግ በጣም ማለቴ የሰው ልጅ ከውድቀት በፊት የነበረውን ታሪክ በተለይ ደግሞ ገነት የነበረውን ታሪክ በማውሳት እየገለጸ በአዲስ ኪዳን በብሉይ ኪዳን እየገለጸ የሚመጣ ነው። ለምሳሌ ታሪኩ ሲጀምር ወንድና ሴት በገነት ያላቸው ክብር ምን ይመስላል ከሚለው ተነስቶ የተለያዩ በብሉይ ኪዳን በአዲስ ኪዳን እየገለጸ ብዙ ማስረጃዎችን ቅድመ ልደተ ክርስቶስ፣ ድህረ ልደተ ክርስቶስ ያሉ ታሪኮችን እየዘገበ መልካም የሆኑ ኦርቶዶክሳዊ እሳቤ ያላቸው የእናት አባቶቻችንን ታሪክ እያመጣ በሰፊ የሚገልጽ መጽሐፍ ነው። እሱም ብቻ ደግሞ ሳይሆን በነገራችን ላይ የዚህ መጽሐፍ ላይ እውነተኛ የሆኑ የኦርቶዶክሳዊ ጋብቻ ውስጥ የፈጸሙ እናትና አባቶቻችን ሪል የሆኑ ታሪኮችን በዕለት ከዕለት ህይወታቸው የሚያጋጥማቸውን ተግዳሮቶች በምን አይነት መንገድ እንደፈቱት እንዲሁም ደግሞ ከጋብቻው በዘለለ ደግሞ በእያንዳንዱ እንቅስቃሴ የእግዚአብሔርን ከፊት በማስቀደም የሚሄዱበት ጉዞ እንደሆነ የሚገልጽ ነው። እሱ ብቻ ደግሞ ሳይሆን አጠቃላይ ደግሞ ስለ ጋብቻ ምን ይመስላል፣ በኦርቶዶክሳዊ ጋብቻ ራሱ ምን ይመስላል የሚሉ ሀሳቦች በደንብ የተሸራሸሩበት መጽሐፍ ነው። ስለ ቤተሰብ ራሱ ስለ ቤተሰብ ምንነት ይገልጻል። እንዲሁም ደግሞ ልጆቻችንን በማየት መንገድ ነው የምናሳድገው የሚሉ ሀሳቦችን በዚህ መጽሐፍ ውስጥ ታገኙታላችሁ። አንብቡት። በተለይ ደግሞ ክረምት ረፍት ላይ የሆናችሁ ሰዎች እጅግ በጣም ራሳችሁን በደንብ አድርጎ የሚሰራ መጽሐፍ ነው። ለዚህ ጋብዣችኋለሁ። የክረምት አንድ መጽሐፍ ግብዣ ነው። ሁለተኛ ደግሞ ምናልባት ይሄ ለጀማሪዎች ይሆናል እያላስብን ማለት ትንሽ ቮሊዩሞቻቸውን ከፍ ስላሉ አዲስ መጽሐፍ አንባቢዎች ከሆኑ እጅግ በጣም ቮሊዩማቸው አነስ ካሉና ሳቢ ከሆኑ ነገሮች ብንጀምር የበለጠ አድቫንቴጅ አለው ብዬ አስባለሁ። የንባብ ፍቅራችን እየጨመረ ሊመጣ ማለት ነው። አንድ ጊዜ በጣም ከትላልቅ መጽሐፍቶች ስንጀምር ግን ለመቀጠል ብዙ ኃይል ላይኖረን ይችላል፣ ልንሳንፍ እንችላለን ማለት ነው። ሌላው ደግሞ እጅግ በጣም ኢንትረስቲንግ መጽሐፍ ይታያቸዋል። የቅዱስ ጳውሎስ ይህን ዲያቆን አቤል ካሳሁን ያዘጋጀው መጽሐፍ ነው። እጅግ በጣም በተለይ ደግሞ በቲዮሎጂ ላይ የምትማሩ ወንድሞች ካላችሁ እንዲሁም ደግሞ በተለያዩ ከፍተኛ ትምህርት ተቋማት በተለይ ደግሞ ይህ መንፈሳዊ ይዘት ላይ ለጥናት ራሱ እጅግ በጣም ሳፖርት የሚያደርግ መጽሐፍ ነው። እንግዲህ የቅዱስ ጳውሎስ ማንነቱን በአጠቃላይ በዚህ መጽሐፍ ውስጥ ማግኘት እንችላለን። ማለት ሐዋርያው ቅዱስ ጳውሎስ በገላትያን ከተጠራ በኋላ የደረሱበትን እያንዳንዱን ስብራቶች ይገልጽልናል። አጠቃላይ ግን የቅዱስ ጳውሎስ ማንነትን ምን ያክል እንግዲህ ታውቃላችሁ፣ በመጽሐፍ ቅዱስ ውስጥ ምርጥ ዕቃ ከሚባሉት መካከል ጳውሎስ አንደኛው ነው። ያ ምርጥ ዕቃ ለክርስትና መስፋፋት ምን ያክል ራሱ እንደ ሻማ እየቀለጠ ለእኛ ብርሃን እንደሆነልን፣ እሱም ብቻ ደግሞ ሳይሆን የመንፈሳዊ ልዕልናውን ራሱ በደንብ የምንረዳበት መጽሐፍ ነው። ሐዋርያው ቅዱስ ጳውሎስ ክርስቶስን ከተቀበለ በኋላ ኢቨን ከመቀበሉ በፊት ራሱ በተለይ ደግሞ ቀዳሚ ሰማዕት ሊቀ ዲያቆን እስጢፋኖስ በሚገደልበት ሰዓት ላይ ራሱ ሐዋርያው ጳውሎስ የገዳዮችን ልብስ በመያዝ እርዳታ የሚያደርግ ነበረ። እሱም ብቻ ደግሞ ሳይሆን ክርስቲያኖችን ለመግደል መንገድ እየሄደ በጣም ነው የሚገርመው። ወደ ክርስትናው ከመምጣቱ በፊት ራሱ ይሄ ለነበረው እምነት
እጅግ በጣም ቀናኢ እንደነበረም ራሱ ታሪኩ ላይ ይዘግባል። ስለዚህ ከዚያ ሰዓት ጀምሮ ያሉትን ውጣ ወረዶች እስከ መጨረሻዋ ሰዓት ድረስ እስከ ሐምሌ 5 ድረስ ራሱን እስከሚሰዋ ድረስ ያሉትን ታሪኮች እጅግ በጣም በአማረ ጽሑፍ አቤል አዘጋጅቶልናል እና ይህ መጽሐፍ ለክረምት ትልቅ ግብዣ ነው። ስለዚህ ሁለቱን መጽሐፍቶች በማንበብ እጅግ በጣም ይሄ የታሪክ ይዘት አለው። ይሄ ደግሞ የቤተሰብ መጽሐፍ ነው። እጅግ በጣም ገጾች ብዙ ቢሆኑም ነገር ግን እጅግ በጣም እየፈጠን የምናነበው መጽሐፍ ነው። የቃላት አደራደሩ፣ አጠቃቀሙ እጅግ በጣም ለእኛ በሚመች መንገድ ስለተዘጋጀ ማለት ነው። ይሄ ደግሞ እንግዲህ ሐዋርያው ቅዱስ ጳውሎስን ታውቃላችሁ፣ በመጽሐፍ ቅዱስ ውስጥ ካሉት 28 የአዲስ ኪዳን ክፍላቶች መካከል ወደ 14 የሚደርሰውን ሐዋርያው ቅዱስ ጳውሎስ ነው ያዘጋጀው። እሱም ብቻ ደግሞ ሳይሆን በሐዋርያት ሥራ ራሱ ከምዕራፍ 8 ጀምሮ አብዛኛውን ክፍል ስለ ሐዋርያው ቅዱስ ጳውሎስ የሚተረክ ታሪክ ነው። ከሱ በበለጠ ግን በእያንዳንዱ እንቅስቃሴ ያለውን የመረዳት ጥግ፣ የአስተሳሰብ ልዕቀት እንዲሁም ደግሞ ይህን መጽሐፍ ስታነቡ ሐዋርያው ቅዱስ ጳውሎስን እጅግ በጣም ይህን አይነት ሰው ነው ወይ ብላችሁ የምትገልጹበት ነው። ምን ያክል ክርስቶስን ወዶ ራሱን አሳልፎ እንግዲህ በማቴዎስ ወንጌል ላይ እንደምናነበው እኔን ሊወደኝ የሚፈልግ ቢኖር ራሱን ይካድ የሚል ቃል ስላለ ሐዋርያው ቅዱስ ጳውሎስ የእውነት ራሱን ክዶ ሁሉ ነገሩን ለክርስቶስ አሳልፎ የሰጠበት ታሪክ እንደሆነ ተረዳላችሁ። ስለዚህ በክረምት እነዚህ መጽሐፍቶችን ጋብዛችኋለሁ። ለልጆች ደግሞ የሚሆኑ ሌላ መጽሐፍቶችን ደግሞ በቀጣይ ሼር ማድረጋችሁናል ማለት ነው እና ምናልባት እንደዚህ አይነት ሀሳቦችን የበለጠ ሰፋ ለማድረግ በቀጣይ ክፍል ደግሞ ከመጽሐፍቶች ያሉ ታሪኮችን ጠቅለል በማድረግ ገለጻ የማድረግላችሁ ይሆናል። ለብዙ ሰዎች እንዲደርስ ግን ታገሩ በዚህ አጋጣሚ ገልጻለሁ። ሰላም ነው።